ኃይለኛ የሚሆነው ኢየሱስ ስራ መስራት ሲጀምር አቤት ብርሃን ይሆናል። አሜን። ማካትራዲያስ ሃሌሉያ ብርሃን ይሆናል። ብርሃን ይሆናል። ኢየሱስ ጌታ። ጨለማ በጣም ክፉ ነው። ጨለማ ነው ሰው ጨለማ በጣም ክፉ አጋንንት ያለበት ነው። አያችሁ ቃል ያያችሁት ጉቶ በጨለማ ውስጥ ጅብ ተኩላ ይመስላል። ምን አይነት ክፉ ሰባኪ እንደሆነ ብርሃን ስታበሩ ጉቶ ወግቼዋለሁ። ጨለማ የሚያደርባብን ጨለማ መንገድ ነው ከፊት ፍንተው እያለ ያለ መንገድ ጭልም ያርግባል። ወይኔ እዚህ ምን ይሉ ወይኔ ወደ ነገር ለጣቂ ሌባ ምናምን ሊበለኝ ነው እንዴ? እንዴት ሆኜ ነው የሚያርፈው? በቀን ግን በብርሃን ግን ዘና ብለን ክርስቶስ ከታ ማለት ሰውን ሁሉ ሰላም ናችሁ እያልክ ነው የምትለው። እዚህ በጨለማ ውስጥ ሰላም ነው እያልካተን ሰላም ጠፍቶብህ እየተረበሽ ነው የምትለው። ዛሬ የለበሰ ጨለማ በብርሃን ይባላል። አንተ በኢየሱስ ሆኖብሃል። ያደረባበህ እስከዛሬ በኪስ በቤት በኑሮ በሰው በተለያየ ጉዳይ እየመጣ ጨለማ ያስፈራ የተናገረ ድምፁ ከዛሬ ጀምሮ ከቤት ይጠፋል። ከአንድ ሰው ቤት የጨለማ ድምፅ ይጠፋል። ኢየሱስ ይሰራ። ጨለማ የሚባል የለም በሉ። ጨለማ አላየውም በሉ። ጨለማ አላየውም። መንገዴ ፍቱ ያለ ነው። ትምህርቴ ፍቱ ያለ ነው። ፊት ነው የሚገኘው። ጠማማ የለም። የሚዋገኝን እግዚአብሔር ይዋጋዋል። አየህ ኢየሱስ ጌታ። አንድ ጊዜ ከግብፅ ምድር የወጣውን ሕዝብ ፋርዖን ተከትሎ መጣ። ጨለማ አየህ 430 ዓመት ሙሉ በጨለማ አኑሯቸው፣ በግዞት አኑሯቸው። ሰዎቹ በጭንቅ ነው ብርሃን ሳያዩ። ብርሃን ማለት ወንድሜ እንዲህ ነው። ተስፋ ነው፣ መቅናት ነው፣ መባረክ ነው፣ መደሰት ነው፣ መዝናናት ነው። አየህ ብርሃን ካለ ትዝናናለህ። የሚገዛ እግዚአብሔር ብርሃን ብቻ ይሆናል። እዛ ሀገር የኖሩ ሰዎች በማን ነው የተገዙት? በፋርዖን ጊዛ። ፋርዖን ነው መንገድ የሚያሳያቸው። ፋርዖን ነው የሚገዛቸው። ፋርዖን ነው የሚበላቸው። ያለ ፋርዖን ፍቃድ ምግብ የማይበሉ የማይለብሱ ሰዎች ናቸው፣ ተስፋ የሌላቸው። በ430 ዓመት ጩኸት እግዚአብሔር አምላክ ከሰማይ ሰምቻለሁ፣ ሊያድናቸው ወልጃለሁ፣ ሙሴ ሂድ ስላቸው ሙሴ ይዞ የሄደው ብርሃን። ዛሬ እኔም ብርሃን ይዤ መጥቻለሁ። ለወሰደኝ ሆኖበታል። የገዛ አድፍጠው የገዛ ድቅቅ አድርጎ የገዛ የጫነ ከዛሬ ጀምሮ ከቤት ይነሳ፣ ከጤና ላይ ይነሳ፣ ከኑሮ ላይ ይነሳ፣ ከትዳር ላይ ይነሳ። ከኑሯቸው ላይ፣ ከትዳራቸው ላይ፣ ከስራቸው ላይ፣ ከመብዛታቸው ላይ ሊነሳ እግዚአብሔር ሙሴ ላከውና ሙሴን ብርሃን ይዤ መጥቻለሁ፣ ሊጎበኛችሁ እግዚአብሔር ወርዷል፣ ጸሎታችሁን ሰምቷል ብሎ ተናገራቸው። ኢየሱስ ጌታ። የእስራኤል ሕዝብ ብሎ ጮኸ። ሃሌሉያ! ጎበኛል። አሜን። ይጎበኛል ዛሬ። አሜን። ከዛ ከብዙ ልፋትና ታምራት በኋላ እግዚአብሔር ጋር የሚጣላ ሁሉ ይደቃል። አለቀኝ ያለ ከማን ጋር? ከአንተ ጋር አይደለም እየተጣላ ያለው ከእግዚአብሔር ጋር። እንዲህ ማለት እኔን አለቀኝ ያልከው አንተ ከኔ ጋር ሳይሆን እየተጣላ ያለው ከእግዚአብሔር ጋር ነው። ማለት ትለቃለህ። በኢየሱስ ስም ይደቃል። ከእግዚአብሔር ጋር እየተጣላ ያለ ፋርዖን ለቀቃቸው በግድ። አፍንጫውን እግዚአብሔር ይዞ ዛሬ ጠላት አፍንጫ ተይዞ የእግዚአብሔር እጅ ይዛ ከቤት ያሸቀተው ነው አለች። ስበደም አሜን። ከኔ ቤት ተነቅሎ ይወጣል የሚል በደንብ አሜን። በዛ ወጡ። ሲወጡ ወንድሜ ፋርዖን እንዴት ነው የምለቀው? ይሄን ተመችቶኛል፣ ገዝቼው ሲቃልን የሚሰማ ይዝ ባለቴን በደንብ የተቀበለ ይዝ እንዴት ለቃሉ ነው ቤት መጣ። ምን ሊያደርገው? ሊገዛው በጨለማ እንደገና ሊያኖረው። አሁን በጨለማ እንዳይኖሩ የእግዚአብሔር ቃል የተፈጸመ ያለ ጊዜ ነው። አየህ፣ የእግዚአብሔር ቃል ኪዳኑ በሚፈጸምበት ጊዜ በአንተ ላይ ጨለማ ስልጣን ሊኖረው አይችልም። ዛሬ ለአንድ ሰው የእግዚአብሔር ቃል ይፈጸማል። አሜን። እግዚአብሔር በምዕራፍ 15 ለአብርሃም ዘፍጥረት ማለት ነው እንዲህ ብሎ ነበር፣ ሕዝቤ በአንተ ባልነው ምድር 430 ዓመት ይገዛል ብሎ ነበር።
ያ ጊዜ ተፈጸመ። አየህ የጨለማ ጊዜ አለ፣ እሱ ይፈጸማል። ሲፈጸም የሚቀጥለው ማነሱ ብርሃን አቻናስ አንተ ብርሃን በስም ብርሃን አየህ ከእስራኤል ፊት ለፊት እየሄደ እየመራ ያለው ምንድነው? ብርሃን ሄላስ አንተ በአንተ ቤት፣ በአንተ ስራ፣ በአንተ መስሪያ ቤት፣ በአንቺ ቤት፣ በአንቺ ልጆች ውስጥ፣ በአንተ ትዳር ውስጥ ዛሬ ብርሃን ጀምራል። የጨለማ ጊዜ አበቃ ብሎ አንድ ሰው ይጮህ። የጨለማ ጊዜ አበቃ። ድገመው አንተ እንደገና ድገመው። የጨለማ ጊዜ አበቃ። አሁን የብርሃን ጊዜ ጀመረ። ይህን እንዲህ ትንቢታዊ አዋጅ ተቀብለዋልና ሆነባቸው። በኢየሱስ ስም ሆነብሽ። በኢየሱስ ስም ሆነብህ። ኢየሱስ ጌታ። አየህ የጨለማ ጊዜ ስላበቃ ብርሃን እየመራቸው አሜን አሜን። ከፊት ለፊታቸው ያለ መልአክ ብርሃን መንገድ እያሳያቸው እየጠቆማቸው ያለ ብርሃን እየመራቸው ጨለማ ሊይዛቸው መጣ። ኢየሱስ ጌታ። ሊይዛቸው ሲመጣ የእስራኤል ሰዎች አዩና ፈሩ ይላል። አይናቸውን አንስተው ፈሩ፣ ደነገጡ። ወዮ ሙሴ ሆይ ጠፋን፣ በዚህ ምድረ በዳ እና እዛ መቃብር ስፍራ ጠፍቶ ነው ወይ እዚህ ያመጣ ምናምን ብለው ሙሴ ነገሩ። እንደ እግዚአብሔር እየመራ ለምንድን ነው አንተ በነቢይ ላይ በመሪ ላይ የምትገዛ? እግዚአብሔር በቃ ካመራ ለእግዚአብሔር ተገዛ። እግዚአብሔር ይመራ ብር ያደረገን ሰበርኩት። አሜን። በኢየሱስ ስም ይሰራል። እዛ ልክ እግዚአብሔር ጋር እግዚአብሔር ሆነ ስል ለምትብኛለ በቱራሰና ባይሩነት ከዛ በፊት እግዚአብሔር እንዳለ ከፊት ለፊት ይመራ የነበረው መልአክ ወደ እስራኤልና ወደ ግብፃውያን መካከል ገብቶ በግብፃውያን ላይ ጨለማ፣ በእነሱ ላይ ደግሞ ብርሃን አሜን። ለእነ ግብፃውያን ላይ የሚዳሰስ ጨለማ፣ የማይ ወዳጅ ወዳጁን የማያውቅ ደምሰ አየላን የማያውቅ አየለ አያላን የማያውቅ ጨለማ። ሃሌሉያ። በጨለማ ዘጋቸውና አስጨነቃቸው። በእስራኤል ፊት ግን ደግሞ መላእክታዊ ብርሃን። አሁን ማን እየሰራ ነው ማለት ነው? እዚህ ጋር ዛሬ ኢየሱስ አንድን ሰው ዋዳ ባሻታ እሺ የሆነ ቤት ይገባል ብል በደም አሜን። ዛሬ ጠላትህንና አንተ ጅንንና አንተ ድህነትንና አንተ በሽታንና አንተ የሚለይ ብርሃን ይገባል። አሜን። መሃል ገብቶ በግብፃውያን ላይ ጨለማ እንደዘጋ ባንተም ላይ የመጣውን በጨለማ ያጥራል፣ በጨለማ ይሸፍናል። ለአንተ ግን ብርሃን ይሆናል። ኢየሱስ ጌታ። አስብ እዚህ ጋር ልክ እግዚአብሔር ልጅ ኢየሱስ ጌታ እንዴ ያለ